መወዳ መዝናኛ በዚህ ሳምንት እነሆ ሳምንታዊ መወዳ መዝናኛችን ጀምሯል። ላለፉት 2-3 ዓመታት ሳይኖሩ አሁን ኤግዚስት ካደረጉና አገልግሎት እየሰጡ ካሉት ጋር እኩል እጩ ሆነው እኩል ድምጽ መሰጠቱም ትክክል ነው ብላችሁ ታምናላችሁ? ስክሪን በነገራችን ላይ ከብረት የተነከረ ጥንካሬ ያለው ከብረት ቢጠነከረም ከመሰበር ግን ወደ ኋላ አይልም ማለት ነው። እንደ ወትሮ እናቱ ከልጇ ጋር ቁርስ በማዘጋጀት ላይ ሳለች ድንገት እንቅስቃሴ በማስተዋሏ ማንኪያውን የልጇ ደረት ላይ ስታስነካው በሚገርም ሁኔታ ተጣብቆ ቀረ። ህይወት ደግማ ማትሰጥህ ድምጾች አሉ። ከነዛ ድምጾች መሃል ቁርአን ብስጭት ውስጥ መግባት ጀመርኩ። በቃ ይሄ በየቀኑ የምሰግደው ምንም የምለውን በቃ ያው ለሱ ብዬ ማረገው ነበር የሚመስለኝ። ስታዩት ምናልባት ፓንኬክ መስሏችሁ ከበላችሁት 1 ቴራባይት የሆነ የማይፈጭ ነገር ውስጣችሁ እንዳስገባችሁ አስሙል ታደርጉ ስላላችሁ خالدين فيها لا يبغون عنها حولا ከውስጥ ሻወር ቤቱን ቆልፌው እዛው ወደኩኝ። ከዛ ምላሴን ስነክሰው ነው መሰለኝ ድምጽ አወጣሁኝ። ሲያንኳኩ ምንም ድምጽ የለም። ይሄኛው አይደለም ሙሉ እጅ የለም። ውዱእ እንዴት ታደርጋለህ? በህብረተሰቡ እጩ ያልተደረጉ እናንተም ያላካተታቻቸው ነገር ግን በርካታው ማህበረሰብ ደግሞ በስራቸው የሚያውቃቸው ሰዎች እንዳሉ ተጠቅሷል። የነሱ ጣፈጥናስ ምንድነው? ዕለተ እሁድ በመወዳ መዝናኛ ይጠብቁ።